ለገብረ ዮሐንስ ራሱ አላጨበጨባችሁ። አሁን እንግዲህ ለዘማሪ ገብረ ዮሐንስ መኪና ርክክብ የመጡ እንግዶች አስተዋውቃቸዋለሁ። ሌትስ ጎ። አብይ አህመድ የሚባለው ሰውዬ እባክህ ከኢትዮጵያ አናት ላይ ውረድ። ድምፃዊ ተመስገን ዶክተር አብይን አስጠነቀቀው። ባሉት ታምነው በቆሙበት ጸንተው ቃል የገቡትን እያደረጉ ምን አይነት ምሽት ነበር! አዶናይ ሙሉ በሙሉ ያሳካበት ምሽት ነው። ስለ ሰላም ነገራችሁ ፈልጋለሁ። ስለ ስማይል ስፔሻሊቲ ዴንታል ሴንተር የመጀመሪያ ቀን ቪዲዮ ያየዋት ለዘማሪ ገብረ ዮሐንስ መኪናው ተበርክቷል። እኔ እንዲህ አልጠበቁም ነበር። አሁን እንግዲህ እንደነገርኳችሁ የሰላም ልብ እዚህ ደረጃ ላይ አድርሶናል። ቴንክ ዩ ሶ ማች። መኪናው ቀርቷል ወይ ብዬ ብዙ ነገር ጠብቄ ነበር። ፌዴራል ፖሊስ ስለ ቴዲ አፍሮ ፌዴራል ፖሊስ ከቴዲ አፍሮ ጋር በተያያዘ የተሰራጨው የስቱዲዮ ዘረፋ የተናገረው ሙሉ ማብራሪያ፣ እኔ እንዲህ አይነት ማብራሪያዎችን ሰምቼ አላቅም። ዘንድሮ ማንን ነው የሚመርጡት ምርጫ? እኔ አብይዬ። ሰላም የተወደዳችሁ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችንም ዛሬም ለእናንተ በአዲስ ቪዲዮ መጥተናል። ውድ ቤተሰቦቻችን ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ ዘንድ በአክብሮት ጠይቃችኋለሁ። ውድ ቤተሰቦቻችን ሰሞኑን ሶሻል ሚዲያ ላይ በጣም ሲረማመዱ የነበሩ አይነት ቪዲዮዎችን ለእናንተ ይዤላችሁ መጥቻለሁ። ወደ ቤተሰቦቻችን ሶሻል ሚዲያ ላይ እንደምናውቀው ብዙ አርቲስቶቻችን እየወጡ ብዙ ነገሮችን እየተናገሩ ያሉት ነገር አለ። ዛሬም በዛ ዙሪያ ከእናንተ ጋር ቆንጆ ውይይት እናደርጋለን ብዬ አስባለሁ። የቀድሞ ድምፃዊ አሁን ጀስት አሜሪካን ሀገር ጀስት የሆነ አውሮፓ ሀገር ነው የሚኖረው ድምፃዊ ተመስገን ወይም ተሙ ይታወቃል። ሁላችንም እናውቀዋለን በሙዚቃዎቹ እንደምታውቁት። ተመስገን አሁን ዶክተር አብይ ላይ የተናገረው ነገር ላይ ብዙ ሶሻል ሚዲያ ላይ እየተረማመደ ይገኛል። አብይ አህመድ የሚባለው ሰውዬ እባክህ ከኢትዮጵያ አናት ላይ ውረድ። ሰላም ጤና ይስጥልኝ። ተመስገን ገብረ እግዚአብሔር ነኝ። ዛሬ በአዲስ ቪዲዮ ነው የመጣሁት። በጣም የሀገራችን ነገር እንግዲህ እንደምታዩት በጣም ያሳዝናል። አብይ አህመድ የሚባል ሰውዬ በጣም ዲክታተር፣ በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። ፖለቲካ ሳይሆን በቃ ይሄ ምንድነው የሚባለው የሰው ልጅ የመጨረሻ ደረጃ ላይ ሲደርስ ማለት ነው። እኔ አም ቪክቲም፣ በጣም ቪክቲም ነኝ፣ ተጎድቻለሁ ምናምን በዚህ መንግስት። ግን አሁን ደግሞ እየሆነ ያለው ነገር በጣም ፈር የለቀቀ ሆነ ማለት ነው። የአንድ ሰው ብቻ ሀገር ሆነ። እኔ በእውነት ነው የምነግራችሁ፣ እንዴት እንዳያችሁት አላቅም። አብይ አህመድ የሚባለው ሰውዬ ኦሮሞ በጣም ጥሩ ጓደኞች አሉኝ፣ እነሱን እንኳን አይወክልም። እና እባክህ ከኢትዮጵያ አናት ላይ ውረድ የሚለውን መልእክት መናገር ፈልጌ ነው። ይህንን ማስተላለፍ ስለፈለኩኝ ነው። እንደተናገረውም ዶክተር አብይ ከኢትዮጵያ እናቶች ራሱ ውረድ እያለ ብዙ ነገሮችንም ሲናገር ነበረ። ጀስት አንድ ኢትዮጵያዊነትን የማይገልጽ ነገሮች አንድ ትንሽና ተራ ሙዚቀኛ ትልቅ ጠቅላይ ሚኒስትር እንዲህ ሲናገር በጣም የሚደብርና በጣም የሚያስጠላ ነገሮችንም ሲናገር የነበረው አንድ እንደ ኢትዮጵያ ዜጋ፣ አንድ እንደ ኢትዮጵያ ጠቅላይ ሚኒስትር አንድ ሰው ሊከበርና ሊወደስ ይገባዋል። ምን ልላችሁ ነው? በጣም ተዋደው ተከባብረው ያሳደጉን አባቶቻችን ከየት ነው የመጣኸው፣ እንዴት ነህ፣ ማነህ ሳንባባል ያደገን ሰዎች ነን። እኔ ያደግኩበት ማህበረሰብ እንደዛ ነው። ሁላችንም እንደዛ ነው ያደግነውና አሁን ምን ሆነ መሰላችሁ የብሔር ነገር ምናምን እንደዚህ። እኔ በእውነት ነው የምነግራችሁ፣ እንዴት እንዳያችሁት አላቅም። አብይ አህመድ የሚባለው ሰውዬ ኦሮሞ በጣም ጥሩ ጓደኞች አሉኝ፣ እነሱን እንኳን አይወክልም። እና እባክህ ከኢትዮጵያ አናት ላይ ውረድ የሚለውን መልእክት መናገር ፈልጌ ነው። ይህንን ማስተላለፍ ስለፈለኩኝ ነው። ምክንያቱም የተለያዩ የሚሰራው ጥላቾች የሚሰሩ ነገሮች ቢኖርም እንኳን በአግባቡና ልክ ባለው መንገድ ነው አንድ ሰውን መጠየቅ የምንችለው። አሁን ግን
እንዲህ አይነት ንግግሮችን ሲናገር በጣም የሚገርምና በጣም የሚያስጠላ ሐሳቦችን ሲያነሳ ነበረ ተመስገን። ይህንም አያይዘው ብዙ ሶሻል ሚዲያ ላይ ሲንቀሳቀሱ የነበሩ እነ ዮኒ ማኛም የተለያዩ ሰዎችን ያልተጠበቁ አይነት ንግግሮችንም እየተናገሩ ነው። ለዚህ ተሙና ዲጂታ ጌና ነው ድምጽ የሆኑት። ተሙና ዲጂታ ጌና ብቻ እንደው ውጪ እየኖራችሁ ቴዲ እንግዲህ ጓደኛችሁ አይደለም። ቴዲ አብሯችሁ ብዙ ነገር አላረገም። ለእናንተ ግጥም አልሰጣችሁም። ለእናንተ ቴዲ አፍሮ መልካማችሁ አይደለም። ቴዲ ልደቱን አልበላችሁም፣ ሰርጉን አልበላችሁም። ሁሉ ነገሩ ከቴዲ ጋር አላረጋችሁም። ጥበብ በዚህ ደረጃ መንግስት ሲደፍራ ስታዩ ይሄ ነገር ትክክል አይደለም ብላችሁ ድምፅ መሆን ያቅታችኋል። ቢያንስ መንግስት ምንድን ነው በቴዲ ላይ የምታደርገው ነገር? ይሄማ ልክ አይደለም ብሎ በአንድ ላይ አርቲስቶች ማህበር ደብዳቤ መጻፍ አይችልም ወይ? ሁሉ መንስኤ ይሆናል ተብሎ የታሰበው የቴዲ አፍሮ አልበም ወይም የቶሪካ አልበም ዙሪያ ይመስለኛል። ምክንያቱም እንዲህ አይነት ነገሮች ሲነሱ የቴዲ አልበምንም ቀስቃሽነት የታሰበ ይሆናል ብዬ አስባለሁ። ሁሉ ቤተሰቦቻችን እናንተስ ድምፃዊ ተመስገን ያው ድምፃዊ የሚለው ነገር ማዕረግ መስጠት አልፈልግም። ተመስገን የተናገረው ነገር እውነት ነው ብላችሁ ታስባላችሁ ወይም ዶክተር አብይ እናቶች ወይም የኢትዮጵያ እናቶች ጫንቃ ላይ ነው ያለው? ዘንድሮ ማንን ነው የሚመርጡት ምርጫ? እኔ አብይን። አዎ ታዲያ ሲመርጡ የቱን ነው የሚመርጡት? የስንዴ ጭብጦ የለም አለ። ምልክቱ እሱ ነው። ጭብጡ የስንዴ ነው። አዎ እስቲ ለአብይ እስቲ ዘፈን ዝፈንበት። የኔማ አብይ ይልሃል አዳሙ የተፈጠርክበት ወርቅ ነው ቀለሙ። አብይን ይወዱታል? እወዳለሁ። ምን ሰራ እስቲ ስልጣን ከያዘ በኋላ? እሱ ተመጣ ሁላችንም ጠገብን። ስጋ 10 ኪሎ ይሰጠናል እሱ ስጡ ብሎ በሀብታም ምክንያት እሱ ሆነልን። ታላቅ ጋራ አግኝተንም አናውቅም። ዱቄት እናገኛለን፣ ቅንጬ እናገኛለን፣ በደንብ እንበላለን። አሩጊት ጦሯል እሱ። ታዲያ ከዚህ በላ ምን ይስራል? አስፋልቱስ መንገዱ ሁሉ አማራ መንገዱ ሽንት የሚሸናበት አህያ የሚሸናበት መብራት አረገው። ምን አጠፋ? ምን ጥፋት አለበት? አገራችን ዓለም ነው አሳመረ። አዳማ አማረው። አዳማ ድሮ ቆሼ መጣያ ነበር። እሱ ትልቁ ሐሳቡ ያ ነው። ከኢትዮጵያ እናቶች ጫንቃ ውረድ። ብዙ ጊዜ እንደምናውቀው ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የኢትዮጵያ እናቶች ይጠብቁኛል፣ የኢትዮጵያ እናቶች ይጸልዩልኛል የሚሉ ሐሳቦች ላይ ብዙ ጊዜ ስለሚያንሸራሽር ያን ለማስመልከት ያወራው ነው ብዬ አምናለሁ። ውድ ቤተሰቦቻችን ወደ ቀጣይ ሐሳባችን እንግባ። በጣም ስንጠብቀው የነበረ በጣም ስንጓጓለት የነበረው የዳቆን ወይም የዘማሪ ገብረ እግዚአብሔር ገብረ ዮሐንስ አሁን ጀስት እንደዛ ነው ስሙና መኪናውን ተረክቧል። በስተመጨረሻ ቃል በተግባር ተፈጸመም። ዘማሪ ገብረ ዮሐንስ የተገባለትን መኪናም እስማኤል ዴንታል ክሊኒክ በዛሬው ዕለት በይፋ አስረከበው። ከሁለት ወር በፊት በወንድማችን አዶናይ በኩል የተጀመረው ይህ የ1 ሚሊዮን ፎሎወር ቻሌንጅ በድል ተሳክቶ እነሆ በዛሬው ዕለት እስማኤል ዴንታል ክሊኒክ ቃል የገባውን ቢዋይዲ ሲጉል መኪና ለተወዳጁ ዘማሪ ገብረ ዮሐንስ ገብረ ጻድቅ የመኪናውን ቁልፍ በዛሬው ዕለት በደማቅ ስነ ስርዓት አስረክቧል። ታዲያ ከወንድማችን አዶናይ ጀምሮ በዚህ በጎ ተግባር ላይ ለተሳተፋችሁ በሙሉም ምስጋናችን እጅግ ከልብ ነው። እኔ በጣም ደስ ብሎኛል። እኔ በዚህ ልክ እንዲህ አይነት ነገሮችን ሳይ አዶናይ የሚገርም ሐሳቦችን ነው ሲያነሳ ነበር። እንኳን ደስ አላችሁ፣ እንኳን ደስ አለን። ዛሬ የዘማሪ ገብረ ዮሐንስን መኪና ለመሸለም ዝግጅታችንን ጨርሰን እየጠበቅነው ነው። እንደምታዩት ቫይቡ በጣም ደስ ይላል። ብዙ ሰው ነው ያለው። ደስ ብሎኛል። እንግዲህ እንጀምራለን አሁን። ቴንክ ዩ። ለብዙ ሰዎች ሲደርስ ነበረ። አሁንም መኪናውን ጀስት ከጥርስ ሆስፒታል መኪናውን ተረክቧል። እኔም በዚህ ልክ እንዲህ ፕሮግራም አልጠበኩም ነበር። እሱ አሁን እንግዲህ እንደነገርኳችሁ የሰላም ልብ እዚህ ደረጃ ላይ አድርሶናል። ቴንክ ዩ ሶ ማች። ቻሌንጁን ከመጀመሩ በፊት ለመግዛት ወስነሽ ቻሌንጁ እንዲጀመር ስላደረግሽ እኔም ሳልጨነቅ በነፃነት ነው የጨረስነውና አሁን እንደምትመለከቱት ዘማሪ ገብረ ዮሐንስ
መሪውን ሳናካው ሌፍት ኤንድ ራይት አረገው። በነገራችን ላይ ሰልፍ ድራይቪንግ ተገጠመለት። ከዚህ በኋላ ሹፌር ማለት ነው እናስገጥምለታለን ካስፈለገ ይገጠማል። መኪናውን ክላክስ ሲያደርግ ነበር። የተለያዩ ትዕይንቶችን ሲከናወኑበት ነበር። ያው አዶናይ እንደምናውቀው ይሄኛው እንደምናውቀው ሶስተኛው መኪና ይመስለኛል ለብዙ ሰዎች ሲሸልም የነበረው። አሁን እንግዲህ ለዘማሪ ገብረ ዮሐንስ መኪና ርክክብ የመጡ እንግዶች አስተዋውቃቸዋለሁ። ሌትስ ጎ ሰላም እንበላቸው። ውስጥ ነው ያሉት። በጣም ብዙ ሰው አለ እውነት ለመናገር ግን በተቻለኝ አቅም ሰላም ነው ማለት ሞክራለሁ። ከውያ ነው የምንጀምረው። ውያዬ የኔ እናት እንዴት ነሽ? ቴንክ ዩ አንቺም ደህና ነሽ? ቴንክ ዩ ፎር ካሚንግ። አይ ነበር እንዴት ነሽ? ቴንክ ዩ ላቭ ዩ ቱ ብራዘር። ሰላም እንዴት ነሽ? ደህና ናችሁ? አለን። እሺ ሃይ ቤቢ ሃይ ዶን እንዴት ነህ? ቴንክ ዩ ናት ቴንክ ዩ። አሁን እንግዲህ ሰዎች ሰላም እያልን ያለ ነው። ሌትስ ጎ። ጋሽ ሰሎሞን አይቻቸው ነበረ የት እንዳሉ ይኸው ጋሽ ሰሎሞን እዛ ጋር አሉ። ሃይ ናት ጋሼ እንዴት ነው? አምሮቦታል። ሁሌም እንዳማረቦት ደህና ነው። የታባቱ ግዴታ ነው ደግሞ ይሄንን ሴቭ አድርጌዋለሁ። እንዴት እንደሚያምር በጣም ደስ ይላል። ገና ታሪክ እንሰራለን። ወነስታቸው እኮ አቀባበል ላይ የታባቱ ትራምፕ እንደዚህ አልተቀበሉም አይደለ? ግዴታ ነው። ሰላም እንዴት ነሽ? እናት ደህና ነሽ? አለን። እንዴት ነው ታዲያ ፋሚሊ ምናምን ልጆች እውነት ዛሬ ኦኬ በቃ አሜዚንግ ይኸው ሰላም ብሏቸው እስኪ ቲክቶካችን ተገናኝተናል። ጋሽ ሰሎሞን ናፒም አለ የስ ቦታ ተዘጋጅቶልታል እንቀመጣለን ይነግሮታል። እሺ አባቴ እሺ አለው እሺ እኔ አባ ቴንክ ዩ አሁን እንግዲህ ወደሚቀጥለው ሰው እንሄዳለን። ሰላም ናት የት እና የት ያለሽ ነው አንዴ ናቱ ማቺ በቃ ሃይ ናት ንቀረው ፍርሽ ምንድነው ወፈርሽ ምን አውቃለሁ እኔ ናት እንዴት ነሽ? ደህና ነሽ? ወፈርሽ ምንድነው የምትወጪው? አምሮብሻል ምንድነው? ሃይ ወንድሜ እንዴት ነህ? ደህና ነህ? መለካ ምን ገዝልሽ እንዴ? አዲስ በጣም እኮ ነው ደስ ያለኝ እኔ ነግሮኛል አቶ ብርሃኑ። አዎ የኔ እናት እንኳን ደስ አለሽ። እሺ አምሮብሻል አንቺ ግን አረ እሺ እንዴት ነው እንትን እውነት ኦኬ ውፍረቱ ምንድነው? በደህና ነው ወይስ በጥሩ ነው? እውነት አምሮብሻል፣ ድምቅ ብለሻል፣ ቆንጆ ሆነሻል። እግዚአብሔርን የኔ አይዞሽ አለው። እሺ እንኳን ደህና መጣሽ። ፈታ እንላለን ዛሬ እሺ መብራን ሽፍነታ አሜን ቴንክ ዩ ልብና ኩላሊት ይመረምራል እሱ አሜን ቴንክ ዩ እናት አመሰግናለሁ። አረፍ በይት ናቴ ቴንክ ዩ አሁንም በዚህ ሐሳቡ በዚህ ተነሳሽነቱ ይቀጥላል ብዬ አስባለሁ። ምክንያቱም አዶናይ አሁን ላይ ባለበት ሁኔታ ለብዙ ኢትዮጵያውያን ብዙ ሊደረግላቸው ላሉ ሰዎች መንገድ እየሆነላቸው ይገኛል። ምክንያቱም ስለ ሰላም ነገራችሁ ፈልጋለሁ። ስለ ስማይል ስፔሻሊቲ ደንታል ሴንተር የመጀመሪያ ቀን ቪዲዮ ያየዋት የዘማሪ ገብረ ዮሐንስ ቪዲዮ ይህ ሁሉ ነገር እንዳዘጋጅ መኪናውን መሰጠት አለበት ብዬ እንዳስብ ያደረገኛች ቪዲዮ ነች። ግን ደግሞ ከምታስቡት በላይ እንደዚህ አይነት ቻሌንጅ ውስጥ የሚገቡ ካምፓኒዎች ለየት ያለ ልብ ያስፈልገዋል። በጣም ብዙ ሀብታም የሆኑ ካምፓኒዎች አሉ አዲስ አበባ እንድታውቁት። መኪና ለነሱ መግዛት በጣም ቀላል የሆነች ግን ከየት እንደሚመጣ አታውቁም። ሪኩዌስቱ ሰላም ነች ቀድማ እኔ መግዛት እችላለሁ። ቻሌንጁ ቢሳካም ባይሳካም እንደውም ያልተጨናነቁበት ቻሌንጅ ነው ልንገራችሁ። ምንም ሳልጨናነቅ ኦኬ ሊሳካ ይችላል ላይሳካም ይችላል። ሰላም አለች ኦሬዲ ለመግዛት ወስናለች። ስላወቅኩሽ በጣም ደስ ብሎኛል። ከዚህም በኋላ ብዙ ስራዎችን እንሰራለን ብዬ አስባለሁ። የመኪናም ስጦታ የተለያዩ እርዳታዎች በተለይ ሊስትሮ ለሚሰሩት እነ ዲቻቦስን እናውቃለን። የተለያዩ ሰዎች ላይ እገዛውን እያደረገ ያለው ወንድማችን ነው። አሁንም በዚህ ልክ እንዲህ አይነት ሞመንቶችን ሲያደርግ በጣም ደስ የሚለው መኪናውንም ተረክቦታል። እሺ ለዘማሪ ገብረ ዮሐንስ መኪና እንዲሸለም ያነሳሳህ ነገር ምንድን ነው? እንግዲህ ቪዲዮ ይቀረጻል። ያው አንዲት ቪዲዮ ነው ያየሁት።
እቺ ቪዲዮ በጣም ያው ብዙዎቻችሁ አይታችኋል ብዬ አስባለሁ። ቻሌንጁ ያስጀመረችው ቪዲዮ እቺ ቪዲዮ ነች። which is ታክሲ አካባቢ እየተራመደ ያለ ነው የሆነ ሰው ቪዲዮ የቀረጸው ዘማሪ ገብረ ዮሐንስን እና እኔ እውነት ልንገራችሁ አሜሪካ የሚኖሩት ሴሌብሪቲዎች፣ አርቲስቶች፣ የሀገር ባለውለታዎች የሚኖሩት ኑሮ እናውቃለን እና እኛ እንደ አንድ ኢትዮጵያ ለዚች ሀገር ኢንተርቴይንመንት ለዚች ሀገር የሰው ልብ መታከም ከሃይማኖታችን ጋር እንድንቀርብ የሚያደርጉን ታላላቅ አንጋፋ ሰዎች አሉ። እነዚህ ሰዎች ደግሞ መኖር የሚገባቸው ደረጃ አለ። እውነት የሰሩትን ስራ ማግኘት ስላለባቸው ከዚህ በፊት ብዙ ታላላቅ አርቲስቶችና ሴሌብሪቲዎች የዘሩትን አላጨዱም ብዬ አስባለሁ። እውነቴን ነው የምልሽ። አሜሪካ ላይ እሱ ቀላል ሆኗል። የዘራውን ለማጨድ በጣም ቀላል ነው። እዚህ ሀገር ግን ትንሽ ይከብዳል ለአርቲስቶች። አሁን ግን እየተስተካከለ ነው። የሚገባቸውን እየሰጠን ነው፣ እያየን ነው እና ከዚህ በላይ ምንም ደስታ የለም እውነት ለመናገር። ቴንክ ዩ ዘማሪው ይሄ ደስ የሚል ቫይብ ነው። ትላንትና ነበረ ሰኞ ቀን 11 ሰዓት ላይ እንደተባለ መኪናው ተረክቧል። መኪናውን ወስዶታል። ይሄው የመኪናው ቁልፍ ከባድ ነው እያለ ነው። አመሰግናለሁ እያለ ነው። ከባድ ነው። ብዙ ከባድ ነገሮች ከዚህ በኋላም ይመጣሉ። ቅልቦች እስካሉ ድረስ አዶናይን እንዲሁም ደግሞ ዶክተር ሰላምን ከልብ እናመሰግናለን። እግዚአብሔር ደግሞ ባላችሁ ነገር ላይ ጨምሮ ከዚህ በላይ የተሻለ ነገር እንድታደርጉለት እንዲሁም ደግሞ ለሌሎችም ጭምር እንድትደርሱ እንመኛለን። እንኳን ደስ አለ ዘማሪ ገብረ ዮሐንስ። እንኳን ደስ አላችሁ፣ እንኳን ደስ አለን እላችኋለሁ። ብዙ ምጥ ስጠብቁ የነበሩ ሰዎች ነበራችሁ። ወደ ቀጣይ ሐሳብ እንግባና ትላንትናም አንድ ቪዲዮ ሰርቻለሁ። ብዙ ሰዎች ሙሉ ማብራሪያው አላገኙትም ነበረ። ፌዴራል ፖሊስ ከቴዲ አፍሮ ጋር በተያያዘ የተሰራጨው የስቱዲዮ ዘረፋ መሰረተ ቢስ ነው ሲል ለአዲስ ማለዳ ገለጸ ይላል። በከያኒ ቴዎድሮስ ካሳሁን እሁድ ሚያዝያ 18 ቀን 2018 ማለት ነው። በከያኒ ቴዎድሮስ ካሳሁን ቴዲ አፍሮ የቅርብ ሰዎች ላይ ተደርጓል የተባለውን እስርና ክልከላ እንዲሁም የስቱዲዮ ዝርፊያ በተመለከተ ምላሽ የሰጡት የፌዴራል ፖሊስ ኃላፊው መረጃው መሰረተ ቢስና ከእውነት የራቀ ነው ሲሉ አስተባብለዋል። የታዋቂው ድምፃዊ ቴዲ አፍሮ ኢትዮሪካ የተሰኘ አልበሙን ለህዝብ ይፋ ካደረገ በኋላ በዙሪያው ያሉ ሰዎች ይህ እስር መፈጸሙ እንዲሁም የፌዴራል ፖሊስ የደንብ ልብስ የለበሱ የጸጥታ አካላት የድምፃዊውን ስቱዲዮ እቃዎችና ለህዝብ ጆሮ ያልደረሱ ስራዎች ተዘርፈዋል በመባሉን ተከትሎ አዲስ ማለዳ በጉዳዩ ላይ የፌዴራል ፖሊስን ምላሽ ጠይቆ ነበር። ፖሊስም የፌዴራል ፖሊስ እንዲህ አይነት ወንጀል አይሰራም፣ ስብዕናውም አይደለም በማለት ለአዲስ ማለዳ ምላሹን ሰጥቷል። ፖሊስ ይህንን ቢልም አርቲስቱ የቅርብ ሰዎች ድርጊቱ እንደተፈጸመ ለዓለም አቀፍ መገናኛ ብዙሃን ተናግረዋል፣ ምክትል ማናጀሩም ታስረዋል በሚል መዘገቡ ይታወሳል ይላል። ከአዲስ ማለዳ ጋር ቆይታ ያደረጉት በፌዴራል ፖሊስ የወንጀል መምሪያ ኦፕሬሽን ዋና ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳ ፌዴራል ፖሊስ የሚሰራው በህግና በህግ ብቻ ነው ብለዋል። በርካታ ኦፕሬሽኖችን እንሰራለን ያሉት ምክትል ኮሚሽነሩ እዚህ ኦፕሬሽን ውስጥ ከእሱ ጋር የሚገናኙ ነገሮች እኛ ያደረግነው ነገር የለም ብለዋል። አክለውም ቴዲ አፍሮ የእኛ ተጠርጣሪም አይደለም፣ ይሄ አርቲስት ነው፣ ሙዚቃም አውጥቷል ያሉት ኮሚሽነሩ በአርቲስቱ ላይ ምንም አይነት ነገር አልተደረገም ሲሉ ተናግረዋል። በተጨማሪም ኮሚሽነሩ አርቲስቱ በአሁኑ ወቅት በቤቱ በሰላም እየኖረ ይገኛል ያሉ ሲሆን በእሱ ላይ የቀረበ ጥቆማም ሆነ የተጀመረ ምንም አይነት የወንጀል ምርመራ የለም ብለዋል። እንደወረደ ያነበብኩት እንዳይጨመር እንዳይቀነስ ስለፈለኩ ነው። በተጨማሪም ኮሚሽነሩ አርቲስቱ በአሁኑ ወቅት በቤቱ በሰላም እየኖረ ይገኛል ሲሉ ያሉ ሲሆን በእሱ ላይ የቀረበ ጥቆማም ሆነ የተጀመረ ምንም አይነት የወንጀል ምርመራ የለም ብለዋል። ፌዴራል ፖሊስ አክሎም ጉዳዩን የሳይበር ጦርነት
ሲል የጠራው ሲሆን የተወሰነ የፖለቲካ ፍላጎት ያላቸው አካላት አርቲስቱን መጠቀሚያ ለማድረግ እየሞከሩ መሆኑን ለአዲስ ማለዳ ተናግረዋል። ጠቅሳለሁ። በየቀኑ ሺህ የሆነ ሐሰተኛ መረጃዎች ይፈጠራሉ። ስለዚህ አርቲስቱን እንደመያዣ አድርገው የፖለቲካ አጀንዳ ለማድረግ የሚፈልጉትን እያየን ነው። ከዛ ውጪ ይህ ዜጋ ህገ መንግስታዊ መብቱን ተጠቅሞ ሙዚቃ ሰርቷል። የሚደግፉት አሉ፣ የሚቃወሙት አሉ ብለዋል። ማብራሪያቸውን ሲቀጥሉም ምክትል ኮሚሽነሩ ማለት ነው ያ ሌላ ሜዳ ነው ማለት ነው። ያ ሌላ ሜዳ ነው ማለት ነው። ስለዚህ ከእሱ ጋር የሚያገናኝ ምንም አይነት ንክኪ ባለው ጉዳይ ላይ ኦፕሬሽን አልተደረገም። ፖሊስ በቴዲ አፍሮ ዙሪያ ላይ የተሰማው ዜና ላይ ብዙ የሶሻል ሚዲያ ላይ መግለጫ ተሰጥቷል። እንደምናውቀው ፌደራል ፖሊስ ምንም አይነት የቴዲ አፍሮን ንብረት እንዳነካና በተለይ ደግሞ ያልወጡ ሙዚቃዎችን የተለያዩ የሙዚቃ ማቀነባበሪያዎችን ከቤቱ በርብሮ ሰብሮ ወስዷል የሚሉ ነገሮችን ፌደራል ፖሊስ ሙሉ ማብራሪያውን ለቆላችኋል። ትላንትና በሰራሁት ቪዲዮ ላይ ብዙ ግር ያላችሁ ነገር ስላለ ነው ዛሬ ለእናንተም እቺን ተጨማሪ ሐሳብ ላድርግ ብዬ ነው የሚሰራውላችሁ ያሉት። ፌደራል ፖሊስ እንዳለው ከቴዲ አፍሮ ወይም ቴዎድሮስ ካሳሁን ጋራ ምንም አይነት ግንኙነት እንዳላደረገና ምንም አይነት ቤቱን ብርበራም ያልወጡ ሙዚቃዎችን የተለያዩ የሙዚቃ መሳሪያዎችን ስቱዲዮንም ምንም እንዳልበረበረና እንዳልነካ በተለይ ደግሞ ልዩ ምርመራም እንዳልጀመረ ተናግሯሉ። ብዙ ሶሻል ሚዲያ ላይ ቴዲ አፍሮ ታስሯል፣ ቴዲ አፍሮ የተለያዩ ነገሮች ላይ አደጋ ውስጥ ነው ያሉ የሚባሉ ብዙ ነገሮች ሲነሱ ነበር። ፌደራል ፖሊስ ሙሉ ነገር የሚያጸዳ ይመስለኛል። ምክንያቱም ምንም አይነት ምርመራና ምንም አይነት ነገሮችንም እንዳላደረገና ጀስት አንድ ሙዚቀኛ ሐሳቡን ገልጿል። ከዛ የዘለለ ምንም ነገር እንዳላደረገ ሰምተናል። ወደ ቤተሰቦቻችን ብዙ ግር የሚፈጥርላችሁ ካላችሁ የፌደራል ፖሊስ ያወጣውን መግለጫ ሙሉ ማዳመጥ ትችላላችሁ። ከዛ በኋላ መልስ ታገኛላችሁ ብዬ አስባለሁ። ወደ ቤተሰቦቻችን እስካሁን ስለተከታተላችሁን እጅግ አድርገን እናመሰግናለን። ሁሌም እንደምንላችሁ የኢትዮጵያን ሰላም ያደርግልን። እናመሰግናለን።